الحمد لله رب العالمين على نعمه الغزيرة وآلائه الوفيرة وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه በጣም ውድና ብርቅ የሆኑ ቀናቶች በፊታችን አሉ። አሽረል አዋኺር ልንቀላቀል አሽረል አዋኺር እንግዲህ ፈዳኢሉ በየጊዜው የሚነገር ነገር ነው፣ የምትሰሙት ነው። አዲስ አልነግራችሁም። ነገር ግን ሰዎች ስንባል አስታዋሽ ያስፈልገናል፣ እንዘነጋለንና ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ ቀናቶች ሲገቡ የሚያደርጓቸው ልዩ ነገሮች ነበሩ። ተክልል ብለው መስጂድ ይገባሉ። ሙሉ ሌሊታቸውን ይቀመጣሉ፣ አይተኙም። ቤተሰቦቻቸውን ይቀሰቅሳሉ፣ ትጥቃቸውን ያጠብቃሉ ይላል። አሕያ ለይለ ኩለህ ወአይቀظ አህለህ ወጀደ ወሸደ ልሚእዘር። ከዛ በጣም ይበረታታሉ። ተግተው የሚሰሩት ቁርአንን አዘውትረው ይቀራሉ፣ ዚክር ያበዛሉ፣ እስትግፋር ያበዛሉ፣ ዱዓ ያደርጋሉ። ዱዓ የሚያደርጉት ለራሳቸው ብቻ አይደለም፣ እስትግፋር የሚያደርጉት ለራሳቸው ብቻ አይደለም። እስከ ቂያማ ድረስ ላለው ኡመታቸው ተጨንቀው እንባቸውን እያረገፉ ዱዓ ያደርጋሉ። ወሩ የቁርአን ወር ነውና ቁርአኑን ይዞ የመጣው መላኢካ ጅብሪል ዓለይሂ ሰላም ደግሞ በእንግድነት ይመጣል። ቁጭ ብሎ አብሯቸው ቁርአን እየቀራ ያሳልፋል። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ቸር ናቸው። በቡኻሪ እንደመጣው አጅወዱ ናስ ናቸው። በጣም ቸርነቱ ደግሞ የሚጠናባቸው ረመዳን ሲገባ ነው ይላል። ለምን ሲባል ሒነ የእቲህ ጅብሪል ፈዩዳሪሱሁ ልቁርአን፣ ጅብሪል መጥቶ ቁርአን ሲያናብባቸው የቅብብሎሽ ቅርአት ይቀራሉ። ይህ በነገራችን ላይ እኛ ሀገር የተረሳ ሱና ነው። ብዙ ጊዜ አነሳዋለሁኝ። ምናልባት እዚህ መስጂድ ካለ አላውቅም። በርከት ያሉ ሰዎች 2-3 ሰዎች ከዛ በላይ ተሰባስበው እየተቀባበሉ ቁርአን መቅራት ነው። ብዙ ጥቅም አለው። አንደኛ ተአሙል እናደርጋለን፣ ሁለተኛ ደግሞ አንዱ ከሌላው ቅርአቱንም ሊያስተካክልበት ይችላል። መማርም ዒባዳም ይሆናል ማለት ነው። ጅብሪል መጥቶ እሳቸው ጋር ተራ ገብቶ ይቀራ ነበር። ፈዩዳሪሱሁ ልቁርአን። ያን ጊዜ ቸርነታቸው በጣም ይጠናና ከአውሎ ንፋስ የፈጠነ ይፈጥኑ ነበር ይላል። ፈረሱሉላህ ሰለላሁ ዐለይሂ ወሰለም አጅወዱ ቢልኸይሪ ሚን ሪሕ ልሙርሰላ። እሳቸው ብቻ ሳይሆኑ ሚስቶቻቸውም አብረው ኢዕቲካፍ ያደርጉ ነበር። ኢዕተከፈ ረሱሉላህ ሰለላሁ ዐለይሂ ወሰለም ወእዕተከፈ አዝዋጁሁ ሚን ባዕድ። ከእሳቸው በኋላም ቀጥለውበታል። 1 ዓመት ብቻ ነው የከለከሏቸው። ያን 1 ዓመት የፉክክር አይነት ስላዩባቸው እሳቸውም ትተው ሚስቶቻቸውንም እንዳትመጡ ብለው ከልክለዋል። አንዳንድ ጊዜ ስራዎች ዋና ዓላማቸውን ረስተው ሳት ሊሉ የሚችሉ ከሆነ ተንቢህ ማድረግ ስለሚጠበቅባቸው፣ ከዛ ውጭ ግን ጊዜ ያላቸው ሁኔታውም የሚፈቀድላቸው የሚችሉ ሴቶችም ጭምር ኢዕቲካፍ ያደርጋሉ፣ ወንዶችም ኢዕቲካፍ ያደርጋሉ። ተጠቃሉ ተሰባስቦ መስጂድ ገብቶ ዱዓና ዚክር ላይ ብቻ መወጠር ማለት ነው። ዱንያው ላይ ብዙ ሮጥ ነው፣ ምንም ተቅሲር የለብንም በዛ ዙሪያ ማለት ነው። ችላ ብለናል ብለን ያው ማግኘት አለማግኘት አላህ በቀደረው ልክ ነው እንጂ በሩጫውና በፍቅሩ በኩል ምንም ጎደልን የምንለው ነገር የለም። እስቲ ደግሞ 10 ቀን ለዒባዳው ስጡትና የቆሸሸውን ነገር ማጽዳት። ይኸው ሰው በየጊዜው ቤቱን ቀለም ይቀባል፣ ያጸዳል፣ ይቀያይራል አይደለም? ቀልብም ደግሞ ይዝጋል። ነብዩ ናቸው ሰለላሁ ዐለይሂ ወሰለም ያሉት ኢነል ቀልበ ለየስደኡ ከማ የስደኡ ልሐዲድ ወኢነ ጅላአሃ ኢነል ቁሉበ ለተስደኡ ከማ የስደኡ ልሐዲድ ወኢነ ጀላአሃ ዚክሩላህ አሉ። ቀልብ ይዝጋል ብረት እንደሚዝገው አሉ። መወልወያው አላህን ማወደስ ነው ዚክሩላህ። በተለይ ቁርአን ደግሞ የቀልብ መድኃኒት መሆኑ የታወቀ ነገር ነው። እንዲሁ ማዕናው እንኳ ባይገባህ ስታነበው የአላህ ከላም ነው ብለህ ተዕዚም አድርገህ ይሄ ለእኔ የተላከልኝ ከረብል ዓለሚን ከሁሉም ከፈጠረው ጌታ የተላከልኝ ደብዳቤ ነው፣ ምንድነው የሚያዘኝ ብሎ ተአሙል ማድረግ፣ እሱ ጋር ቁጭ ማለት ትልቅ ነገር ነው። ሙኻጠበቱ ረብል ዓለሚን አላህ ጋር እንደመነጋገር ነው። ለዚህ ነው አህሉል ቁርአን ሁም አህሉላህ ተባሉ። የአላህ ቤተሰቦች ናቸው። አላህ ዘመድ የለውም ከኛ መካከል፣ ግን በቁርአን የሱ እንሆናለን። ስለዚህ በዚህ በቁርአን በዚህ በአሽረል አዋኺር ቲላዋ ላይ ማዘውተር
ማንኛውም ቢር ነገር ኸይር ነገር حتى صدقاም ቢሆን ሌላ ጊዜ ከሚሰጠው የበለጠ አጅር አለው ዘመዶቻችንን መጠየቅም ቢሆን ሌላውም ነገር ግን አብዛኛው የረሱል ሰለላሁ ዐለይሂ ወሰለም እና የሰሃቦቻቸው ስራ በዚህ 10 ቀን ውስጥ ጥቅልል ብለው መስጂድ ገብተው በዒባዳ ማሳለፍ ይህንን እንግዲህ ለማድረግ በየመስጂዶቻችን አቅም የፈቀደውን ያህል መጣር አለብን ካልቻልን እንኳን አብዛኛውን ወቅታችንን ማሳለፍ ያቺን የገባንባት ሰዓት ኢዕቲካፍ ከነየትንባት በዛች ልክ ኢዕቲካፍ ትሆናለች የአሽር አዋኺሩ ኢዕቲካፍ ኻስ የሆነው እንኳን ባይኖር ቁርአንም ላይ ኢዕቲካፍን አመልክቷል ولا تباشروهن وانتم عاكفون في المساجد በሚለው ነብዩ ሰለላሁ ዐለይሂ ወሰለም ሲሰሩት የነበረ ስራ ነው ረመዳን እንግዲህ የብዙ ድል የብዙ ስኬት ወር ነው በድር ዘመቻ በረመዳን ነው የተከሰተው መካ የተከፈተችው በረመዳን ነው ሌሎችም ከዛ ሁሉ በላይ ቁርአን የወረደ በረመዳን ነው የቁርአን ወር ስለሆነም ነው በተለየ መልኩ እንዲጾምና ቁርአን እንዲዘወተርበት ምክር የተሰጠው አላህ Subhanahu Wa Ta'ala ስለ ረመዳን ዋጅብነት እየተናገረ ቁርአን ጋር አስተሳስሮ شهر رمضان الذي انزل فيه القرآن له በተለይ ደግሞ ቁርአን የወረደባት ቀን ለይለቱል ቀድርም እዚሁ 10 ቀን ውስጥ ነው ያለችው በዚህ 10 ቀን ውስጥ የብዙ የ1000 ወር እድሜ ነው የምናራዘው አንድ ቀን ናት ግን 1000 ወር ናት ለይለቱል ቀድር خير من 1000 شهر እንደው አንድ ሰው በየዓመቱ ለይለቱል ቀድርን የሚወፈቅ ቢሆንና 50 ዓመት ኖረ ቢባል ስንት ሺህ ዓመት እንደኖረ ነው የሚሆነው በስሌት ስንሄድ ማለት ነው እንግዲህ ነጋዴ በስሌት አትጠረጠሩ ማለት ነው የምታውቁት ነገር ነው እንደዚህ ነው ቁርአኑ የሚነግረን ይሄ የምትሰራ ይሄን ያህል ታገኛለህ ሱናው የሚነግረን እንደዚህ ነው ለምን በዛው ሐስበን እንድንሰራና እንድንተጋ እንጂ አላህ ዘንድ ያለው ቁጥርና እዚህ ያለው ቁጥር አይመሳሰልም ስጦታውም ፍጹም አይመሳሰልም ጀነት ዱንያ ላይ ስለሷ ተወርቶ በትክክል እዛ ያለው ማስደሳት ማስረዳት አይቻልም ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም እንደነ ያሉት فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر አይን አይቶትም ማያውቅ ጆሮ ሰምቶትም ማያውቅ በሰው ልቦናም ታስቦ የማይታወቅ ነገር አለባት እንዲሁ በጥቅሉ ተግታችሁ ሰሩላት እዛው ስትደርሱ ድንገት የምታዩት ነገር ነው እንደማለት ነው ይሄንን አይነት ኢባዳ ሁሉ ጊዜ በእኛ ላይ ቢጭነው ኖሮ አንችለው ነበር አቅማችንን ያውቃል አላህ Subhanahu Wa Ta'ala ذلك من قال ما جعل الله عليكم في الدين من حرج ከባድ ነገር በእናንተ ላይ አላረገም ግን የሆነ ሰዓት ላይ በዚህ ሰዓት የምትሰራው ብዙ አረጋለሁ ብሎ እድል ሰጥቶናል ይሄን እድል እንሻማ እላለሁኝ አላህ እንግዲህ ከ10 አዋኺር በጣም ተጠቅመን بترف من وطا سوج الله يدرجن ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ومن اقتفى أثره واستنى بسنته إلى يوم الدين اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم إنا نسألك الهدى والتقى والعفاف والغنى اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين اللهم انصر المستضعفين من عبادك في كل مكان اللهم انصر المستضعفين في غزة يا أرحم الراحمين اللهم كن لهم عونا ونصيرا اللهم كن لهم عونا ونصيرا اللهم كن لهم عونا ونصيرا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون وأقم الصلاة